ሰላም ጤና ይስጥልኝ ውድ የባሶ ሚዲያ ዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ። የዕለቱን ዜናዎች ይዤ ቀርቤያለሁ። እስከ ዜናው ፍጻሜ ድረስ አብራችሁን ቆዩ። አዘጋጅና አቅራቢ ይበልጣል ዘገየ። በአዳማ ናዝሬት ከተማ ሀረምቢ ዩኒቨርሲቲ ፊት ለፊት በሚገኘው ፖሊስ ጣቢያ ውስጥ የሚገኙ የጸጥታ ኃይሎች 3 ወጣቶችን ያለምንም ወንጀል ከአንድ ወር በላይ በእስር ላይ በማቆየት ቤተሰቦቻቸው ለእያንዳንዳቸው 20 ሺህ ብር ጉቦ እንዲከፍሉ እየተጠየቁ መሆኑን የሚገልጽ ከባድ የሰብአዊ መብት ጥሰትና የሙስና አቤቱታ አቀረበ። ዛሬ በደረሰው በዚህ ጥቆማ መሰረት ወጣቶቹ መነሻቸው ከወላይታ አካባቢ ሲሆን በአዳማ ከተማ በሊስትሮና በሱቅ ሰራተኝነት ስራ ላይ ተሰማርተው የሚኖሩ ናቸው። ቅሬታ አቅራቢዎቹ እንዳሉት ወጣቶች ከአንድ ወር ገደማ በፊት ምሽት 2 ሰዓት አካባቢ በፖሊስ ቁጥጥር ስር ውለዋል። የችግሩን አሳሳቢነት የሚገልጸው እንደ ቅሬታ አቅራቢዎች ገለጻ ወጣቶቹ ምንም አይነት ወንጀል ያልፈጸሙ መሆናቸውን እየታወቀ ያለ ህጋዊ ምክንያት በእስር ላይ መቆየታቸው ነው። ከዚህም በላይ ከሩቅ አካባቢ ወላይታ የመጡት የተጎጂ ቤተሰቦች ልጆቻቸውን ለመጠየቅ ወይም በህጋዊ መንገድ ጉዳያቸውን ለማስፈጸም ወደ ፖሊስ ጣቢያ ሲሄዱ በጣቢያው ያሉ ኃላፊዎች እያንዳንዱን ወጣት ለመልቀቅ 20 ሺህ ብር በግልጽ ጉቦ እንደሚጠይቋቸው በጥቆማው ተመልክቷል። ይህ ድርጊት ስልጣን ያለ አግባብ መጠቀም በዘፈቀደ ዜጎችን ማሰርና ከባድ የገንዘብ ምዝበራን የሚያሳይ በመሆኑም በህገ መንግስቱ የተረጋገጡ የዜጎችን ፍትህ የማግኘት መብቶችን የሚጥስ መሆኑን ቅሬታ አቅራቢዎቹ በምሬት ገልጸዋል። ይህ የፍትህ መጓደል አፋጣኝ ምላሽ የሚፈልግ መሆኑን የገለጹት ምንጮች የሚመለከታቸው የመንግስት አካላት በአስቸኳይ ጣልቃ እንዲገቡ ጥሪ አቅርበዋል። በተለይም በኦሮሚያ ክልል ፖሊስ ኮሚሽን፣ የፌዴራል ፖሊስና የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በጉዳዩ ላይ አፋጣኝ ጥሪ ቡድን ወደ ስፍራው በመላክ ምርመራ እንዲያደርግ ጠይቀዋል። ቅሬታ አቅራቢዎቹ በዚህ ህገወጥ ድርጊት ውስጥ የተሳተፉ የፖሊስ አባላትም ተለይተው በህግ አግባብ ተጠያቂነት እንዲረጋገጥ አሳስበዋል። በቀረበው አቤቱታ ዙሪያ ከአዳማ ፖሊስ መምሪያ ሆነ ከኦሮሚያ ክልል ፖሊስ ኮሚሽን በጉዳዩ ላይ የተሰጠ ይፋዊ ምላሽ ለማግኘት የተደረገው ጥረት እስካሁን እንዳልተሳካ ምንጮች ገልጸዋል። በእስራኤል ኢየሩሳሌም ከተማ ዴር ሱልጣን በተሰኘው ገዳም ለ4 አብያተ ክርስቲያናት የነበራት ኢትዮጵያ በዘመናቱ የነበሩ ነገስታት ተገቢውን ድጋፍ ባለመደረጉ ቤተክርስቲያኒቱ ልታጣቸው እንደቻለች ይታወቃል። አሁን የቀራት በገዳሙ ጣሪያ የሚገኝ አንድ የጸሎት ቦታ ሲሆን ይህንንም ለመጠየቅ በግብጾች በኩል ከፍተኛ ጫና ሲደረግ ቆይቷል። እንደ አውሮፓውያን አቆጣጠር 1970 ዓ.ም ጀምሮ በግብጾች በኩል የሚደረገውን ጫናና ወረራ በመቋቋም የቀረውን ይዞታዋን አስጠብቃ የቆየችው ኢትዮጵያ ባለይዞታነቷን አረጋግጦ እድሳትም ይሁን መሰረታዊ አገልግሎት ለማጠናከር እንዳልቻለች የገዳሙ የበላይ ኃላፊዎች በተደጋጋሚ ቅሬታ ያነሳሉ። በስፍራው ተገኝቶ በቅርቡ የእስራኤል መንግስት ተወካዮች በኢትዮጵያ በመገኘት ከጠቅላይ ቤተ ክህነት ተወካዮች አባቶች ጋር ውይይት ማድረጋቸውና በውይይቱም ተገቢውን የባለመብትነት ጥያቄ አሳማኝ አድርጎ በማቅረብ በማስረዳት እንዳልተቻለ ከውይይቱ ተሳታፊዎች ተሰምቷል። በዚህም ጉዳዩን ለመንግስት ብቻ የቤት ስራ አድርጎ የመስጠት ተገቢነት እና ስለ ውይይቱ መካናወንስ መረጃ አላችሁ ወይ ሲል ላነሳው ጥያቄ የገዳሙ ሂሳብ ክፍል ኃላፊ መልአከ ሳሌም አባ ገብረ ኪዳን በሰጡት ምላሽ ውይይት መደረጉን ቢሰሙም ምን እንደተወሰነና ለውይይቱ የቀረበው ሐሳብ ምን ላይ እንዳተኮረ እንደማያውቁ ተናግረዋል። ዴር ሱልጣን ታሪካዊ ቅርስ እንደመሆኑ የዓለም ህዝብ ቅርስ ነው። የኢትዮጵያ በዋናነት የኢትዮጵያ ቅርስ በመሆኑ መንግስትም ሆነ በቤተ ክህነት በሀገር ቅርስነት ታሪካዊ ንብረትነቱን አስፈላጊነት ላይ መስራታቸው አስገዳጅ መሆኑን ማወቅ አለባቸው ሲሉ መልአከ ሳሌም አባ ገብረ ኪዳን አሳስበዋል። በኢየሩሳሌም ኢየሱስ ክርስቶስ የተሰቀለበት የተቀበረበት እንዲሁም የተነሳበት ስፍራ ተብሎ በሚታመንበት በጎልጎልታ ተራራ ላይ የሚገኘው በዴር ሱልጣን ገዳም ኢትዮጵያ የባለይዞታነት መብት የማረጋገጥ ሂደትን በቅርበት እንደማያውቁት ለአሃዱ የገለጹት በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ የይዞታ ክርክር ሂደቱን የእስራኤል ምክር ቤት አባል በነበሩበት ጊዜም ጭምር ሀሳብ እየተነሳ እልባት እንዲሰጥ ጥረት ሲያደርግ እንደነበር አስታውቋል። ጉዳዩ ሊቋጭ ባለመቻሉም የእስራኤል መንግስት በራሱ ወጪ ለገዳሙ እድሳት ማድረጉን ተናግሯል። በኢየሩሳሌም በጎልጎልታ ተራራ ላይ የሚገኘው የዴር ሱልጣን ገዳም ቅርስና የኢትዮጵያ ታሪክ እንደመሆኑ መጠን ቤተ ክህነቱም ሆነ የኢትዮጵያ መንግስት ባለን ድርሻና መብት መሰረት የቀድሞ ሰነዶችን በአግባቡ በማዘጋጀት ጠበቃን በመወከል ይሁን በሌላም ሁኔታ የገዳሙን ይዞታ ወደ ጥንት መሰረቱ ይመለስ ዘንድ እንዲሰሩ የዴር ሱልጣን ገዳም ሂሳብ ክፍል ኃላፊ መልአከ ሳሌም አባ ገብረ ኪዳን ጥሪ አቅርበዋል። የምርጫ ቦርድ ያሳለፈውን ውሳኔ እንደማይቀበለው እናት ፓርቲ ገለጸ። ቦርዱ በበኩሉ ፓርቲው በሚካሄድበት ያልተገባ አካሄድ እንዲቆጠብም አሳስቧል።
የኢትዮጵያ ሕዝቦች አብዮታዊ ፓርቲ፣ የመላው ኢትዮጵያ አንድነት ፓርቲ፣ የአማራ ጊዮናዊ ንቅናቄ፣ አንድ የኢትዮጵያ ዲሞክራሲያዊ ፓርቲ፣ እናት ፓርቲ መስከረም 10 ቀን 2018 ትብብር ለኢትዮጵያ አንድነት የሚል ጥምረት መመስረታቸው የሚታወቅ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ለጥምረቱ ከቀናት በፊት እውቅና ሲሰጥ እናት ፓርቲን ከቅንጅቱ ማገዱን የገለጸ ሲሆን የላዕላይ ምክር ቤት አባላት ቅሬታ ማቅረባቸው ብሎም የእናት ፓርቲ መተዳደሪያ ደንብ የላዕላይ ምክር ቤት አባላት ቁጥር 36 ሲሆን በቅንጅቱ ውሳኔ የተሳተፉ የላዕላይ ምክር ቤት አባላት 17 ብቻ መሆናቸውን ገልጿል። ስለሆነም የእናት ፓርቲ ስለ ቅንጅቱ በላዕላይ ምክር ቤት አስወስኖ ሲያቀርብ የቅንጅቱ አባል መሆኑ ይችላል ሲል ቦርዱ ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰጠው ውሳኔ በተመለከተ የፓርቲውን የአደረጃጀት ዘርፍ ኃላፊ አሰፋ ዳነ ዶክተርን ጠይቃል። በምላሻቸውም ከዓመት በፊት የተጀመረው አካሄድ መሆኑን ጠቁመው የፓርቲው የላዕላይ ምክር ቤት አባላት ቁጥር በተለያየ ምክንያት 24 መድረሱን መጋቢት 2018 ማሳወቃቸውን አስታውሰዋል። እንዲሁም አሁን ቅሬታ ያቀረቡትና የላዕላይ ምክር ቤት አባላት የተባሉት ሁሉም የምክር ቤት አባል አለመሆናቸውና ስብሰባ ላይ እንዲጠሩ ምርጫ ቦርድ ቀነ ገደብ ያስቀመጠ ቢሆንም ስብሰባውን ሳያደርግ ቀርቷል ተብሏል። ቦርዱ በቀደሙት ጊዜያቶች ከፓርቲው የደረሱት ማስረጃዎች ተቀብሎ በጥምረቱ ምስረታ ላይ እስኪገኝና ፍቃድ እስኪሰጥ ድረስ ምንም አይነት እርማት እንዲደረግ አለመጠየቁን ዶክተሩ አሰፋ ገልጸዋል። በቅንጅቱ ምስረታ ዝግጅት ወቅት ፓርቲዎች ያሳለፉትን ውሳኔ ቃለ ጉባኤና የሚመሰረተው ቅንጅት ረቂቅ መተዳደሪያ ደንብ ለምርጫ ቦርድ ተልኮ ቦርዱም ሰነዶችን ከመረመረ በኋላ በመተዳደሪያ ደንቡ ላይ ብቻ መጠነኛ ማስተካከያዎች እንዲደረግ በማሳሰብ የቀረቡለትን ሰነዶች መርምሮ በቅንጅቱ መስራች ጉባኤ ተገኝተው የሚታዘቡ ሰራተኞች በተመደቡበት ጉባኤ ላይ በዕለቱ የቅንጅት ምስረታ መፈጸሙን አስታውቋል። ቦርዱ መሰረታዊ የሆነ ምክንያት እንዲሰጠን እንፈልጋለን ያሉ ሲሆን ምላሽ የማይሰጥ ከሆነ ጉዳዩ በሕግ አግባብ የሚታይበት ሁኔታ መኖሩን ጠቁሟል። በቅንጅት ውስጥ ካሉ ፓርቲዎች አንዱ የሆነው የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ ሊቀመንበር አብርሃም አቶ ሃይማኖት በበኩላቸው ፓርቲያቸው ጉዳዩን በቅርበት እየተከታተለው መሆኑን እንደ ጥምረት በቅርቡም አቋም በመያዝ ይፋ የሚደረግ መሆኑንም ገልጸዋል። ለቅንጅቱ በሚደረጉ ጥረቶች እና እናት ፓርቲ ሌሎች ፓርቲዎች ያቀረቧቸውን ሰነዶች ማቅረቡን አንስተው እገዳው በተለይ ምርጫ ቦርድ በደረሰበት ወቅት መሆኑ በስራ ላይ መስተጓጎልን ፈጥሯል ብሏል። ሆኖም በጋራና በትብብር መስራቱ የሚቀጥል መሆኑን አቶ አብርሃም ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ከትናንት በስቲያ ባወጣው መግለጫ ከፓርቲው አባላት የቀረበ የተባለውን ቅሬታ ባይደርሰኝ ውሳኔ ተሰጠ የሚለው አቤቱታ በተመለከተ ግን ቦርዱ ለሚሰጠው ውሳኔ መሰረታዊ መነሻው የምርጫ ሕጉና የፓርቲው መተዳደሪያ ደንብ እንዲሁም አስፈላጊ ሲሆን ሌሎች ተገቢነት ያላቸው መረጃዎችን ጭምር በማየት ነው ሲል ገልጿል። በተያዘው ጉዳይ ቦርዱ በዋናነት ውሳኔውን የሰጠው በአዋጅ ቁጥር 1162/2011 አንቀጽ 94 ንዑስ አንቀጽ 3 መሰረት ፓርቲው ለመጣመር አስፈላጊ የሆነውን ውሳኔ ባለመቅረቡ ነው ብሏል። ይህ ግልጽ የሆነ አዋጁን እንዲሁም የፓርቲው መተዳደሪያ ደንብ የመጣስ ሂደት ባለበት እንዲሁም ቦርዱ ፓርቲው ምላሽ እንዲሰጠው ጠይቆ የሰጠው ምላሽ ለሕግና ከፓርቲው መተዳደሪያ ደንብ ውጭ መፈጸሙን በግልጽ በመመልከት የተሰጠው ውሳኔ ነው ሲሉ ገልጿል። ሌሎቹ ለመጣመር ጥያቄ ያቀረቡት 4 ፓርቲዎች ሕጉንና የፓርቲያቸውን መተዳደሪያ ደንብ አክብረው ቦርዱ የጠየቃቸውን ሰነድ አሟልተው እንዲጣመሩ ሲፈቀድላቸው፣ እናት ፓርቲ ግን የራሱን መተዳደሪያ ደንብ የምርጫ ሕጉና የቦርዱን ውሳኔ ሳያከብር ሕግ በማክበር ጥያቄያቸውን ካቀረቡት ፓርቲዎች ጋር እንዲጣመር መፍቀድ ሕገ ወጥ የሆኑ አሰራሮች እንዲሰፍኑ ማበረታታት ነው ይላል። በተጨማሪም ቦርዱ በትናንትናው ዕለት ባወጣው መግለጫ ፓርቲው ከአባላት ለሰበሰበው መዋጮ የገንዘብ መቀበያ ደረሰኝ ያለመስጠቱንና በፓርቲው ስም በ3 ባንኮች ላይ የሚገኘው ገንዘብ ትክክለኛነት ማረጋገጥ አለመቻሉ ተገልጿል። እንዲሁም እናት ፓርቲ ለእርዳታ በሚል ከ150 ሺህ ብር በላይ መክፈሉን በኦዲት ማረጋገጡንም አስታውቋል። ስለሆነም ፓርቲው እየተጓዘ ካለበት መንገድ እንዲታቀብ ሲል ቦርዱ አሳስቧል። ዜናዎቹ እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ አመሰግናለሁ።